አለውኝ ቅጡኝ። በቃ አሁን እቀጣለሁ። ከዛሬ ጀምሮ አንድ ቀን ሀይ ሳልላችሁ ከዋልኩኝ ቅጡኝ። ሶሪ በጣም እንዴት ናችሁ? ደህና ናችሁ? ኧረ ተስፍሽም ከቻለ ሀይ ተስፍሽ ወይ ደህና ነህ? እንዴት አለ? እግዚአብሔር ይመስገን ደህና ነኝ። አውዬ ይቅርታ አምሮባል። ሁሌ በሱፍ አንተ በቃ ሁሌ በሱፍ። ኧረ በእናትህ የአንተ ዱላ እኔንም ይምታኝ። አብሽር አብሽር ያገኛል። ደስ ይላል። ደስ አቡዬ ወይዬ እሺ መጣ ሂዱ። ያለሁት አሁን ጋንዲ ሆስፒታል ነው። የግል ሆስፒታል ቤት ዛታ ነበርኩኝ። ወደ ጋንዲ ወሰዱን። ጋንዲ ስንሄድ ከአንዴም 3 ጊዜ መታ ታክማለች። ሪፖርትም ደግሞ ለሚመለከተው ሁሉ ሰጥቻለሁ። ስለዚህ 3 ጊዜ አሳክማ ታይታለች። የ3ቱም ውጤት ልጆቹ ጤነኛ ናቸው፣ እሷም ጤነኛ ናት ብለን ሪፖርት አቅርበናል። ስለዚህ ዛሬ ከ3 ጊዜ በላይ እንትን አናደርግም ብለው አስቆሙ። ጤነኛ ማለት አልተደፈሩም ነው የሚለው ውጤቱ። ይኸው ጋንዲ የሚታይሽ ከሆነ ሆስፒታሉ ተዘግቷል። ተስፍዬ ቪዲዮ ተዘግቷል። ጋንዲ ሆስፒታል ነው ያለሁት። የሚታይ ከሆነ ይታያል። እና ለዛ ነው እንትን ያልኩት። አይምሮሽም እንዲያርፍ ስለፈለግኩ ነው። ወይኔ ተስፍዬ ቃል የለኝም እኔ ላንተ፣ በእውነት ምን እንደምልህ እኔ ቃል የለኝም ላንተ። ቅድም ገና ሳላመሰግንክ ነው ቸኩለክ የወረድከው። እንትን አድርጎኝ ስለነበረ ነው ጉዳዩ። አይኖ ቃል የለኝም በእውነት። ቪዲዮ እየጠፋ እየበራ ነው፣ እየጠፋ እየበራ ወይ ቃል የለኝም ተስፍዬ። ምን ብዬ እንደማመሰግንክ ራሱ እመጣለሁ። አውራሻለሁ። ሌላ ላይቭ ላይ ሆኜ ነው። ቃል የለኝም ቅልቦች ላንተ በእውነት። እኔ እንጃ የዛሬው በጣም በዚህ ፍጥነት ሄደህ ታመጣቸዋለህ ብዬ አልጠበኩም። እንደገና ደግሞ ነገ ዛሬ ሳትል ደግሞ ዛሬውኑ ደግሞ ይዘካቸው ጋንዲ ሆስፒታል መሄድክ በጣም ነው የማመሰግነው። አሁን ልባችን አረፈ። እናመሰግናለን። እንግዲህ አሁንም ጥሩ ለዚህ ዋት ኢዝ ዘ ኔክስት ስቴፕ ምንድን ነው? እኔ እጄን ከውስጡ ማውጣት ነው ፈልገው ማለት ሴቶች ህፃናትስ የአይምሮ ደህንነት መመርመር የለበትም? አለመደፈራቸው ተረጋግጧል። በቃ ምን እያልኳት ነው? ባባዬ ምንም እያልኳት አይደለም። ምን ብላት ነው? አይ ለእኔ ንገረኛ። እሷ ያለችን ነገር ለእኔ ጠይቂያት። ያው 3 መታችሁ እንድታከማችሁ ምናምን ነገር እሱ በብር የሚዘጋብኛል ብዬ የለ ነግሬህ እሱ ነግር ብለሽኝ። ለዚህ እኮ ነው እዚህ መምጣት ያስጠላኝ። አቡዬ የውጭ የጩጬው ልጅ ሰክሰስም እንገናኛለን። አንተ ተው እንጂ ተስፍሻ እንገናኛለን። ያው ቀጠሮ አለን አይደል? እንገናኛለን እንገናኛለን። በቃ መልካም ጊዜ ሆንላችሁ። በጣም እናመሰግነው ተስፍዬ። በእውነት ጊዜክን ጉልበትክን መስዋዕት አድርገህ ያው ይዘህልን መተህ ሆስፒታል ድረስ ሄደህ ውጤቱን ስላሳወቀን እጅግ በጣም አድርገን እናመሰግናለን። ቤቢ እሺ፣ ያው ከእሷ ጋር የእሷን ፎሎ አድርጊና ስልኳን እሰጥሻለሁ። ቁጥሯን ላክልኝ ዋትሳፕ ላይ እኔ ላውራት። እሺ የአንቺን ቁጥርኛ እንውሰድና ወይ አንቺ ልስጣቸው? አዎ ስጣቸው። አሁን እነሱ እኛንን ይበሉኝ። ለምን እኔ የማላውቀው ቁጥር ስለማልመልስ እኛንን ይበሉኝ። ይኸው አሁንም ቮይስ ያስቀምጡልሻል። ወይ በቃ እንትን እናደርገዋለን። ከሌላ ሰው እንዳትሰጡ እሺ ስልኬን። እሺ አራሰትም እኛ ስለተደበቅን ነው። አቡዬ ውስጥ ለውስጥ ነው የሚንሸራሸሩት። እኔ ማለት እንዲህ ነው ተብሎ አይነገረኝም። በቃ ለዚህ ነው የኔ እናት ደብቀው ውስጥ ለውስጥ ይዘውታል። ይሄ ነው ችግር የሆነብኝ። አቡዬ እኔ ደግሞ አንድ የምነግርሽ ስለ ዶክተሮቹ ነገር አለኝ እና ከዚህ በፊት እሱ ምን ብሎ ነበር? እኛን እንደዚህ አይነት ጥቃት ካደረሰብን በኋላ ምን ይለኛል? የሆነ የሚቀባን መድኃኒታዊ ነገር አለ እና ያንን ከቀባን በኋላ ሰው አይሰማችሁ፣ የህግ አካል አይሰማችሁ፣ ብትመረመሩ ራሱ
ውጤት ምንም አይነት ነገር እንዳልተደረሰባችሁ ነው ይህንን ነገር የሚያሳየው እና በዚህ ኮሮኔ እንትን እንዳይልን የሚያሳየው አለኝ ማለት ነው። ከዛ ደግሞ በየሁሉም በየዶክተሮቹ እየሄድኩኝ ደግሞ እንደገና ብር ስለምሰጣቸው ወይም ደግሞ የሚበሉበትን ትንሽ ቲፕ ስለምሰጣቸው ጸጥ ይላሉ፣ ይደብቁልኛል ነው ያለው እና ስንቴ መታችኋል? እዚህ ሶስቴ ተመርምራችኋል? እዚህ ሶስቴ ተመርምረናል፣ ግን ዶክተሩ አልተናገረንም። ግን የኔ የኢንዶስኮፕ ምርመራ የረጅም ዓመት ለምጽ እንዳለበት የሚገልጽ አለ፣ ፖሊስ መምሪያ ተቀምጧል። ስለዚህ እንደዛ ነው። እኔ ይሄን ነው እውነት እኮ ነው ባባዬ። ግን ለእኔ የሚደብቁ ያው የሰማሁትን ነው አይደል? ለእኔ የሚደብቁኝ ዶክተር ችግር ሳይሆን እውነቴን ነው የዚህ ሰው ችግር ነው፣ እንዳይታወቅበት የሚያደርገው ችግር ነው ባባዬ። ይሄ ነው በቃ። መድኃኒት ይቀባቸዋል ቂጣቸውን። እኔ አሁን ፊስትላ ሆኖ ሽንቴ ሲፈስ ማን ያየኛል? እኔና ልጄ ነን የምንሰቃየው። 5 ደቂቃ ሽንቴ ሲፈስ ማለት ነው። ስለዚህ ምን እናድርግኛ? እኔ እዚህ ቤት አልሄድም። አሁን የተከራዩት በረንዳ ላይ ነው የምቀመጠው። ለምን? ህዝቡ እውነትን እንዲያቀሽ። በሕክምና ካልተረጋገጠ መንገድ ላይ ቁጭ እላለሁ። ከዛ እሱ እኔም ብሎ ሲመጣ ልጆችን ምን እንደሚያደርግ ያኔ ይታያል። በቃ አንተንም ቤተዛታ ልጃቸው እጄ ነበረ። ቤተዛታ ያ የግል ስለሆነ የመንግስት ቦታ ላይ ውሰዱ አሉን። ከቤተዛታ ደግሞ ወጥተን አሁን ጋንዲን ያለ ነው። ጋንዲ ደግሞ 3 ጊዜ ተመርምረዋል። ለምን ተመልካቾች ለምን ሌላ ቦታ አይመረመሩም እያሉ ነው? እኮ ሌላ ቦታ ቤተዛታ እኮ አልኩሽ። ሁለቱ ወንድሞቼ ብቻ ናቸው በኢንዶስኮፕ ያልተመረመሩት። እኔ ግን በኢንዶስኮፕ ተመርምሬ የረጅም ዓመት ለምጽ እንዳለበት የሚገልጽ ነገር ቁጭ ብሎ ግን ፖሊሶቹ አንዴ ሀሰት ነው ብለው ስላወጡ ነው አንዴ ጸጥ ብለው። በጣም እናመሰግናለን። ሌላ ቦታ ደግሞ የግል ራሱ አሁንም እንትን የሚሉ ከሆነ ያው ምን እንትኑም አይምሯችንም ረፍት እንዲያገኝ የግልም ከእንትን ብዬ ፈልጌ አሁንም ሌላ ቦታ አንድ ድል እስቲ እሞክራለሁ። እባክህ ተስፍዬ እባክህ በአንተ አደራውን ጥለናል። የግል ብቻ አንድ ቦታ ሌላ በዚህ ቦታ ምክንያት ስለፈጠሩ ሌላ ቦታ ሄደው ይታዩ። በቃ መልካም እሺ። ይሄ ኖርማሊ እንትኑን በወረቀትም ባይሆን ኦራሊ የሚነግሩንና ከፈለጋችሁ አሁኑኑ መልሼ ሳይመሽ ላይቭ ላይ መልሼ ይገባል። እንጠብቃለን። እሺ እኛ አንተን እናምናለን። በወረቀትም ባይሆን እንደዚህ ከነገሩ እኛ አንተ ምትለውን እናምናለን። 100% ማንም አይረዳኝም። ማማ ብቻ ነው፣ እሷ ብቻ ነው የምትረዳኝ። እሷ ናት ለእኔ ያዘነች። አቡዬ ማዝናለች። መናንም ያው አብራኝ ያለችው መና የተባለ ያው እንግዲህ የእናንተን ጥሪ እንትን ብለን ለእኛም ጥሩ ነው፣ ለመረጃውም ደርሰናል። ያው ተመሳስበሽብኝ ነው ከሌላ ሰው ጋር ተሳስቼ ነው ቅድም ተሳስቼ ይሆናል። ምናልባት ቅድም ያንቺ ዩቱብ ቻናል ላይ ያልኩትኝ ተሳስቼ ነው። አንቺ አይደለሽማ ሌላ ሰው ነው። ራሷ እኔ ነኝ። ወደ ትክክል ነኝ። አንተ ሀና ነው የምትላት፣ እዛ ጋር ሀና ነው የሚለው ቻናሏ ላይ ሀና አርቲስት ሀና ከካናዳ ነው የምትሰራው። እኔ ደግሞ አዲስ አበባ ሆኜ ይህንኑ ቻናል እያንቀሳቀስን ነው እና እዛ ላይ ትክክል ነኝ። ተሳሳትኩ መስሎኛል፣ ግራ ገባኝ። እንግዲህ ያው ከተስፍሽ ጋር ሆነን ያው የእናንተንም ትእዛዝ ለመፈጸም ተሯሩጠናል። ግን እንዲህ ዝም ብሎ ማንም መጥቶ እንደዚህ ጠይቀን መረጃ አንሰጥም አሉ። አንደኛ፣ ሁለተኛ ደግሞ ከአንድም 2 3 4 ምርመራ ስላደረጉ ውጤቱን እዛ የላክንበት ቦታ ሄዳችሁ ጠይቁ ብለውናል። ይህንን መረጃ ነው አግኝተን የመጣ ነው። ያለውን ነገር እነሱም እኛ ምንም ነገር አላገኘንም የሚል ነው የጥቁር አንበሳ የቆየ ጠባሳ እንዳለበት ወጥቷል። ቁጭ አድርገውታል ፖሊስ መምሪያ። ለምን ጻፋችሁ ሁሉ ብለው ፖሊስ መምሪያ ማለት ነው ጠይቀዋቸዋል። ፍትህ እንዳጣ ማለት ነው። አንድ ነገር ጥቁር አንበሳ ዶክተር አብዱራዛቅ በራሳቸው ወጪ እናሳክም እኮ የመንግስት ነው አሉ እኮ ሰማሃቸው እኮ የጥቁር አንበሳ ነው። ደግሞ መገናኛ ከናን ሴት ነው ምናምን የሚባል ጠበል ቼክ እናድርግና የሉ ቤተሰቦችም እንትን እንዲሉ ላንሴትም ወስደን እንጠይቅና መልሰን እንገባለን። አይምሮዋ ደስ እንትን እንዲላት ትረጋጋ። አልገባም ወደ ቤት አንገቴ ይታረድ ብያለሁ። አልገባም። እውነት የማይከተለኝ ከሆነ እውነት የማይደፍረኝ ከሆነ እኔ አልገባም። በቤቴ ልጆቼ እኔን ሳይ አልገባም። በቃ ዛሬ ጨረስኩ። ይሆን መጫወቻ ነው። አይዞሽ እናት አይዞሽ።
ያሳዝናል በጣም በእውነት። አሁን ተስፍሽ የግል ሄዶ ወስዷቸው ውጤቱን እንሰማለን። ሰጡኝ በየወሩ እየመጣሹ ሰጅ ብለውኛል ልንገርሽ። ስለዚህ ከዚህ ሁሉ አልፎ ደም መቅዳቱ ሳያንሰው እናት ትገደል ብሎ ከአንድ ሁለቴ በቢላ ዘክዝኮ ሊጥለኝ ኩላሊቴን ወቅቷል። ልጄ ነው ያዳነኝ ቢላውን ሰብሮ። ከዛ በሽንኩርት መክተፊያ ሊወጋን ስል እኔ ውጋይ ብሎ ልጄ አንገቱን እንዲህ ብሎ ሲል ከዛ ሰው መጣብኝ ብሎ ላጥ ብሎ ወጣ። ለበቀደም እኔ እንድሞት ነው መረጃ እንዲደበቅ። ልጄ ለምን ይሞታል? መደፈሩ ሳያንሰው እኔ እናቱ ልሙትለት። ለዚህ ነው እህቴ። ስለዚህ እኔ ቤት አልገባም። እሱ ስላለ የተከራዩት ቤት መጥፎ ድርጊት ይፈጽማል። አጋንንታዊ ነገር እንዳይሳካልን፣ ሰው እንዳይሰማን። ስለዚህ እኔ ቤት አልገባም። እዚህ ዛሬ ጀምሮ ሜዳ ላይ ወድቃለሁ። ቤቱ አንቺ ተከራይቼ ነው ተከራይቼ ነው። አልገባም። 16,000 ብር ለምን? ኧረ እባክህ ዝጋልኝ። ይስጣሉ ብዬ ነው ልክፈተው። ይኸው ለምን ቤታቸው ካሜራ አይደረግም? ዳቲዝ ጉዳይ ዲያ ግን እሱ ቆይ እሱን ልጠይቃት። ሰውየው ራሱ ያደርጋል ካሜራ ካሜራ ለምን አይደረግም ቤታቸው? ካሜራ አንዷ ገዝታ ሰጥታን ነበረ፣ ግን እንዴት አድርገን እንግጠመው? እናቴን ሊገልብኝ ሆነ ሰውዬ። ለምንድን ነው ካሜራ አይገጠምም ብሎ እናቴን ሊገላት ነበር። እንዴ በድብቅ ነው እንጂ ማድረግ እንዴት በግልጽ ተነግሩታላችሁ? ካሜራውን አይደለም የሆነች ካሜራ ነበረች፣ ግን መረጃ ይናገራል። ሀቡዬ እያንዳንዱን ነገር ልጁ መቆጣጠር አድርጎ ይዞታል። በቃ ልጁ ማለት ነው። ለምን ነው የምታወራ ስለው አፌ ላይ የሆነ ነገር ያስጠጋል፣ ከዛ ለፈልፋለሁ አለ። ይናገራል ሚስጥር፣ ቤት ውስጥ ያለውን ነገር ግልብጥ አድርጎ ነው የሚነግረው። አቡዬ በቃ በዚህ ነው የተጠቃሁት እኔ። ይኸውልሽ ምን ላድርግ እህቴ። ስለዚህ ነው በህግ ከለላ ውስጥ ልሁን ያልኩሽ። እያንዳንዱን ያወራል፣ በር ይከፍታል። አሁን እኮ ለየብቻ ስለምንተኛ ነው ያልሞትኩት እንጂ እኮ ሁሌ ይከፍትለታል በር። አሁን ልጁ ለብቻ እኔ ለብቻ ነው የምንተኛው። ለምን እየከፈተ ሌሊት እየተነሳ እኛንም ያስደፍራል፣ እራሱም ይደፍራል። እንደዚህ ሆነብኝ አቡዬ። ምን ልሁን እስኪ ንገሪኝ። ልጄ መቆጣጠር እኮ እሱም አትፍረጊበት፣ ወዶ አይደለም እኮ። አዎ በቃ እሱ እኮ ነው የሆነብኝ እህቴ፣ እሱ ነው የሆነብኝ። የተጨነቁት በዚህ ነው። ስለዚህ እኔ ሳላቅ ካሜራውን ሌላ ሰው እየተቆጣጠረው ሁለት ቦታ ላይ ካሜራ በዚህኛው በርና በዚህኛው በር ተገጥሞ መብራት ሲያጠፋ ነው ችግሩ። መብራት ሲያጠፋም የሚቀርጽ አለ። 24 ሰዓት የሚቀርጽ ካሜራ ቢኖር በቃ ወንጀል ሊፈጽም ሲል መብራት ያጠፋል፣ ቀድሞ ሊገባ ሲል። በቃ እንደዚህ የሚያደርግልኝ አካል ካለ እሺ። ከዛ ውጭ ግን እኔ ጉድጓድ ብገባ አልገባም ቤት ውስጥ። በቃ ለምን እውነቱ አይወጣም። አቡዬ የሌላ ፕሮግራማችሁን አስኪዱ። ላንሴት ብላለች። ላንሴት እየወሰድኳት ነው መገናኛ። ከዛም በኋላ እዛም ሆነን ደግሞ የሚሆነውን ነገር ላይቭ እንገባና እንነግራችኋለን። ጠብቁን። በጣም ከባድ ነው ነገሩ። እንትን አንድ ሀሳብ አለኝ። ለምን ለዛሬ ቤቷ መሄድ ካልፈለገች ወንድም ካሌድ ፋውንዴሽን አትሆንም? ቦታ ካለ ልጠይቀው ወንድም ካሌድን። ዋት ዱ ዩ ቲንክ ተስፍዬ? ቅልቦች እንዴ ወጥታ እንዴ ቅልቦች? ወይኔ እኮ አይምሮ የለም እኮ እኔ ቀና ስለ የለም። ወይኔ ምን ነቀለው? ወንድም ካሌድ ልጠይቀው። ወንድም ካሌድ ፋውንዴሽን ትሁን። ዛሬ ቤቷ መሄድ አልፈለገችም። እንዲህ እየደበራት ሄዳ ሴትዮ የሆነ ነገር እንዳትሆን። እስኪ ወንድም ካሌድ ጋር ሼር አድርጉ ፕሊዝ። እዚህ ልጠይቀው። እዚህ ላይ ጠብቁኝ ብሏል እኮ እንትን የግል የሆስፒታሉን ስም እዚህ ጋር እንዳትናገሩ። የግል ሆስፒታል ወስዶ አስመርምሯቸው ውጤቱን አሁኑኑ ይዞልን ይመጣል። እዚሁ እንዳለን ይዞልን ይመጣል። በጣም ስትረስ ይለቃል ነገሩ። ሺ ሳይድ
She said the guy stepped her on her kidney. Does she have mark? I don't know. እሺ እንትን ሰክሰስ እንኳን ደህና መጣክ እና ደግሞ ሌላ ማሳብ አለኝ፣ ግን እዚህ ጋር ከተናገረን የሚከሽፍ ነገር ስለሆነ በውስጥ ለቅልቦች እነግረዋለሁ። ሁላችሁም ወንድም ካልድ ጋር ሼር አድርጉና ወንድም ካልድ ሲመጣ እንጠይቀዋለን። እንዴት ናችሁ? ደህና ነን። እንዴት ነህ? ሰክሰስ እንዴት ነህ? ተደናግጬ ነው በዚህ ጉዳይ